ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀመረ። በቅድሚያም ዋና ዋናዎችን በአቶ አገኘው ተሻገር የተመራ ልዑክ በዓለም አቀፉ ፓርላማ ህብረት ጉባኤ ላይ እየተሳተፈ ነው። የኦሮሚያ ክልል 1402 የግብርና ትራክተሮችን ለአርሶ አደሮች አስረከበ። ከውጭ ስድስተኛው የአፍሪካ የአየር ንብረት ውይይትና የዘላቂ ልማት ግቦች ፎረም ዛሬ በዩጋንዳ ካምፓላ መካሄድ ጀመረ። ክቡራትና ክቡራን ተመልካቾች በቆይታችን የሀገር መከላከያ ሰራዊት የቢዝነስና የስፖርት ዘገባዎችም ተካተዋል። አለም ሰገድ አበበ ነኝ። አብራችሁን ቆዩ። ወደ መጀመሪያው ዘገባ እናልፋለን። በአቶ አገኘው ተሻገር የተመራ ልዑክ በዓለም አቀፉ ፓርላማ ህብረት ጉባኤ ላይ እየተሳተፈ ነው። በፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር የተመራ የፓርላማና የፌዴሬሽን ምክር ቤት የልዑካን ቡድን በ150ኛው ዓለም አቀፍ የፓርላማ ህብረት ወይም አይፒ ጉባኤ ላይ ለመሳተፍ ኡዝቤኪስታን መግባቱም ይታወሳል። በጉባኤው ላይ ኢትዮጵያን በመወከል ንግግር ያደረጉት አቶ አገኘው ተሻገርም ኢትዮጵያ በህብረቱ ውስጥ ያላትን አጋርነት አጠናክራ ለመቀጠል ቁርጠኛ ስለመሆኗም ገልጸዋል። ለ2030 የዘላቂ ልማት ግቦች ስኬት ሁሉም የሚመለከታቸው አካላት ዓለም አቀፍ ትብብሮችን ማጠናከር እንዳለባቸውም ያሳሰቡት ኢትዮጵያ ሰላምና ብልጽግና በአገር አቀፍ ደረጃ ብቻም ሳይሆን በዓለም አቀፍ ደረጃ እውን ለማድረግ ራዕይ ያላት ሀገር መሆኗን ያነሱት አቶ አገኘም ሀገሪቱ ከ2030 የዘላቂ ልማት ግቦች እና ከአፍሪካ አጀንዳ 2063 ጋር የተጣጣመ የ10 ዓመት ሀገራዊ የልማት እቅድ አውጥታ እየሰራች እንደምትገኝ በመድረኩም አብራርተዋል። የኢትዮጵያ አዲስ አበባ ታምርት የ2017 የአምራች ኢንዱስትሪዎች አውደ ርዕይ አስጀምረናል ሲሉ ከንቲባ አዳነች አቤቤ ተናገሩ። ዛሬ ከሸማችነት ወደ አምራችነት በሚል መሪ ሀሳብ የሚካሄደው ከተማ አቀፍ የኢትዮጵያ አዲስ አበባ ታምርት የ2017 የአምራች ኢንዱስትሪዎች አውደ ርዕይ በዛሬው ዕለትም ተጀምሯል። ቢኪ ሰቦቃ ተጨማሪ ዘገባ አለው። በአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ ከሸማችነት ወደ አምራችነት በሚል መሪ ቃል አራተኛው ኤግዚቢሽንና ባዛር በአዲስ ዓለም አቀፍ ኮንቬንሽን ማዕከል ዛሬ ተከፈተ። ተኪ ምርትና ኤክስፖርት የሚያደርጉ አምራች ኢንዱስትሪዎች ማስፋት ለኢኮኖሚው ተወዳዳሪ የሆነች ሀገር መገንባት አስፈላጊ መሆኑን በዕለቱ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የቢሮ ኃላፊ አቶ ዣንጥራር አባይ ተናግረዋል። የዚህ ኤግዚቢሽን ዋነኛ ዓላማንም እንዲህ አብራርተዋል። የኢትዮጵያ አዲስ አበባ ታምርት ንቅናቄ መሰረታዊ ዓላማ የማኑፋክቸሪንግ ኢንዱስትሪው ለሀገር ኢኮኖሚ ግንባታ ሚናውን እንዲጫወት በተኪ ምርትና በኤክስፖርት መገኘት ያለበትን ሀብት አገሪቱ እንድታገኝ ማስቻልና ዘርፉ ሰፊ የሰው ኃይል የሚይዝ እንዲሆን ተገቢውን ድጋፍ ከመንግስት በኩል በማከናወን ችግሮችን በመፍታት አፋጣኝ እድገት እንዲያስመዘግብ ማስቻል ነው። የአዲስ አበባ ከተማ አስተዳደርም የአምራች ኢንዱስትሪው ዘርፍ ለመደገፍ እየሰራ እንደሚገኝ ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አገራዊ የኢኮኖሚ እድገት ማረጋገጥ የሚቻለው የኢንዱስትሪ ተቋማትን ማበረታታትና መደገፍ ሲቻል ነው ሲሉ በኤግዚቢሽኑ መክፈቻ ስነ ስርዓት ላይ ተናግረዋል። ለኢንዱስትሪዎች የመስሪያና የመሸጫ ቦታ ማመቻቸቱንም ገልጸዋል። አምራችነት እንዲጠናከርም አስፈላጊ የሆኑ ድጋፎች ሁሉ እናደርጋለን ሲሉም ገልጸዋል። በሁሉም ከሁሉም በሚለው የኢኮኖሚ በብዝሃ ዘርፍ ኢኮኖሚ ዘርፋችን ሀገር በቀል ኢኮኖሚ ማሻሻያ፣ የማክሮ ኢኮኖሚ ሪፎርም፣ አቅርቦት መር ኢኮኖሚን ስርዓትን በሀገር ደረጃ እየገነባን እንገኛለን። በመዲናችን አዲስ አበባም የአምራች ኢንዱስትሪው ዘርፍ ቀዳሚ ትኩረት መስክ ከተሰጣቸው ለኢኮኖሚ መካከል አንዱ ነው። በየትኛውም ዓለም ትልልቅ ኢንዱስትሪዎች በድንገት አይበቅሉ፣ በምኞትም አይገኙም። ከተማችንን የኢንዱስትሪ ማዕከል ለማድረግ እኛም በምንጥርበት ወቅት የፈጠራ ባለቤቶችን በማበረታታት የዛሬ አነስተኛና መካከለኛ ኢንዱስትሪ የሆኑትን የፈጠራ አቅማቸውን በማሳደግ ወደ ከፍተኛ ኢንዱስትሪዎች እናሸጋግራለን ማለታችን ነው። የኢንዱስትሪ ሚኒስትር አቶ መላኩ አለበል እንዳሉት ኢንዱስትሪው በኢኮኖሚ ውስጥ የበኩሉን አስተዋጽኦ እንዲያበረክት የብልጽግናን ጉዞ ለማረጋገጥም እየተሰራ እንደሚገኝ ተናግረዋል። የሀገራችን ማኑፋክቸሪንግ ኢንዱስትሪ በኢኮኖሚ ውስጥ መዋቅራዊ ሽግግር እንዲያመጣ ለማድረግ መንግስት ባለፉት ዓመታት ልዩ ትኩረት ሰጥቶ እየሰራ ይገኛል። የሆም ግሮን ኢኮኖሚክ ሪፎርም ከጀመርንበትና የ10 ዓመት
የልማት መሪ ዕቅድ አውጥተን መንቀሳቀስ ከጀመርንበት ጊዜ ጀምሮ እስካሁን ድረስ ባሉት ዓመታት ገቢ ምርትን በመተካት ኤክስፖርትን በማሳደግ የስራ ዕድል በመፍጠር በቴክኖሎጂ ተወዳዳሪ የሆኑ ኢንዱስትሪዎችን በቁጥርና በአይነት በማሳደግ በኩል እንደ መንግስት የኢትዮጵያን ብልጽግና እውን ሊያደርጉ የሚችሉ በጣም በርካታ ስራዎች እየተሰሩ ይገኛሉ። በተለይ ደግሞ የኢትዮጵያ ታምርት ንቅናቄ በፌዴራል ደረጃ በክልልና በከተማ አስተዳደሮች እየተከናወኑ ባሉ ስራዎች ተጨባጭ ውጤቶች እየመጡ ነው። ከነኚህ ሰፊ ስራ እየተሰራባቸው ካሉ ከተሞችና ክልሎች መካከል አዲስ አበባ ከተማ አስተዳደር በቀዳሚነት ይገኛል። በኤግዚቢሽኑ ላይ የተገኙት አምራች ኢንዱስትሪዎችም ከመንግስት ሰፊ ማበረታቻ ማግኘታቸውን ገልጸው ኤግዚቢሽኑ ደግሞ የገበያ ትስስር እንደፈጠረላቸውም ገልጸዋል። ሀገር ውስጥ የምናመርተው ማስቲካ ነው ማለት ነው። ብዙ ጊዜ ማርኬት ላይ ያለው ኢምፖርትድ ማስቲካዎች ናቸው። ግን ደግሞ ይሄኛው ትልቅ ሪቮሉሽን ነው ብዬ አስባለሁ። ሀገር ውስጥ የምናመርታቸው ማስቲካዎች ናቸው። እንዲያውም ደግሞ ኢንተርናሽናሊ በጣም የሚወደዱ ፍሌቨሮች ናቸው። አልማኪር መጀመሪያ ስራ የጀመርነው በቲሸርት ስራ ነው፣ በህትመት ስራ። ከዛ በኋላ ነው በ25 ሰራተኛ ነው ስራውን የጀመረው። አሁን እያደገ ወደ 385 ሰራተኛ ቋሚ ሰራተኛ አለው። በጊዜያዊነት እስከ 74 ሰራተኛ አሉበት። አልማኪር ለየት የሚያደርገው ነገር ምንድነው? የተለያየ ፋሽን የሆኑ ሴቶችም ሸሚዞችም ቲሸርቶችም ጃኬቶችን ያመርታል። በከፊል ደግሞ ኤክስፖርት ስራም ይሰራል። የ2017 ዓ.ም የአምራች ኢንዱስትሪዎች አውደ ርዕይ ከመጋቢት 29 እስከ ሚያዝያ 4 2017 ዓ.ም ክፍት ሆኖ እንደሚቆይም ከወጣው መርሃ ግብር ማወቅ ተችሏል። የኦሮሚያ ክልል ለ1402 የግብርና ትራክተሮችን ለአርሶ አደሮች አስረከበ። የኦሮሚያ ክልላዊ መንግስት 1402 የግብርና ትራክተሮችን ከነመለዋወጫቸው ለአርሶ አደሮች ለህብረት ስራ ማህበራትና ዩኒዮኖች በዛሬው ዕለት በሻሸመኔ ከተማ አስረክቧል። ርክክቡ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት መከናወኑን ከፕሬዝዳንት ጽህፈት ቤት የተገኘው መረጃም ያሳያል። ኬኛ የግብርና መሳሪያዎች ማምረቻና ጠቅላላ ንግድ ኃላፊነቱ የተወሰነ ድርጅት በአገር ውስጥ የተገጣጠሙ ስለመሆናቸውም ታውቋል። የክልሉ መንግስት ምርትና ምርታማነትን ለማሳደግ በትኩረት እየሰራ እንደሚገኝ በመድረኩ ላይ የተገለጸም ሲሆን ትራክተሮቹም የክልሉ መንግስት የግብርና ሜካናይዜሽንን ለማስፋፋት ለያዘው ውጥን ከፍተኛ አስተዋጽኦ እንዳላቸው መገለጹም ታውቋል። በምክክር ሂደት በመሰረታዊ የእርከን ደረጃ የሚደረግ ዲሞክራሲያዊ ልምምድን ይፈጥራል ሲሉ የምክክር ኮሚሽኑ ዶክተር ዮናስ አዳይ ገለጹ። በዚህ ምክክር የህብረተሰቡ ቁርጠኝነት እንዳስደሰታቸውም ተናግረዋል። አለማየሁ ኃይለማርያም ተጨማሪ ዘገባ አለው። በአማራ ክልል የምክክር መድረክ የህብረተሰብ ክፍሎች አጀንዳቸውን በ3 ክላስተር ከፋፍለው በቡድን ውይይት ሲያጠናቅሩ ቆይተዋል። በዛሬው ዕለትም አነስተኛ ቡድኖች በተናጠል አጀንዳቸውን ለይተው አንድ ንዑስ ቡድን በመመስረት አጀንዳቸውን በማጠናቀር ላይ ይገኛሉ። ተወካዮችን በመዘዋወር እየተመለከቱ የሚገኙት የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ የህብረተሰብ ተወካዮች 3 መሰረታዊ ጉዳዮችን ይለያሉ ብሏል። በአማራ ክልል የተፈጠሩ ግጭቶችን መሰረታዊ ምክንያቶች ምንድናቸው የሚለው መለየት፣ ከህብረተሰቡ የሚነሱ አጀንዳዎች ደግሞ መነሻ ሀሳብ ሙሉ አጀንዳ ሆኖ ይቀርባል። እንዲሁም በአጠቃላይ በአገር አቀፍ ምክክር አዲስ አበባ ላይ ለሚካሄደው ተወካይ ይመርጣሉም ተብሏል። በዚህ ምክክር በመሰረታዊ እርከን ደረጃ የሚደረግ ዲሞክራሲያዊ ልምምድም ይደረጋል ሲሉ ገልጸዋል። በመሰረታዊ እርከን ደረጃ የሚካሄድ የዲሞክራሲ ልምምድ ያ ነው ለኛ መሰረት የሚሆነው። እስካሁን ድረስ በኢትዮጵያ ውስጥ ያለውን ባህላዊ እሴቶችን የበለጠ ደግሞ ዘመናዊ በማድረግ ለምሳሌ በኢትዮጵያ ውስጥ ያለው የፖለቲካ ባህል ምንድን ነው? ሁላችንም እንደምናውቀው አንዱ አሸናፊ ሌላው ተሸናፊ የሚሆንበት ነው። እንዲያውም ያሸነፈ ሁሉን የሚወስድበት ነው። ያ ቀርቶ ሁሉም አሸናፊዎች ሆነው የሚወጡበትን ስርዓት መፍጠር ነው። በመከባበር ላይ የተመሰረተ፣ በመደማመጥ ላይ የተመሰረተ፣ አንዱ በሌላው ጫማ በመሆን አንዱ በሌላው ቦታ በመሆን የኔም ችግር የሱ ችግር ነው፣ የሱ ችግር የኔ ችግር ነው ብሎ መሸካከም መቻል እዛ ላይ ነው ትልቁ ነገር እና ይህንን በመሰረታዊ እርከን ደረጃ ላይ የሚከናወነውን የዲሞክራሲ ግንባታ ሂደት ልምምድ እነዚህ 3ቱን በተሳካ ሁኔታ አይተናል። የህዝቡን ቁርጠኝነት ለምክክር ያለውን ፍላጎት አይተንበታል ያሉት ኮሚሽነር ዶክተር ዮናስ አዳይ ለሰላም ያሳየውን ቁርጠኝነትም የሚያበረታታ ነው ሲሉም ገልጸዋል። በዛ በአጠቃላይ ነው ምንድነው የህዝቡን ቁርጠኝነት ከእንግዲህ ወዲህ ግጭት በቃን፣
ጦርነት በቃን። ጦርነት መፍትሄ ለኛ ሊሆን አይችልም። ልጆቻችን ሞት ይብቃ፣ የኛም መዘረፍ ይብቃ፣ መታፈን ይብቃ፣ በየቦታው መታገት ይብቃን። ከእንግዲህ ወዲህ ተነጋግረን ተመካክረን ችግሮቻችን እንፍታ፣ ሰላማዊት አማራ ክልል እንፍጠር፣ ሰላማዊ ኢትዮጵያ እንፍጠር የሚል በጣም ጽኑ እምነት ያለውን ብርቱ የሆነን የህዝብ ደግሞ የመነቃቃት መንፈስ እያየን ነበር። ለአማራ ፋኖም በተለያየ ሚዲያ ላይ ጥሪ አስተላልፈናል ያሉት ኮሚሽነሩ መሳሪያቸውን እንደያዙ ተወካዮቻቸውን መላክ ይችላሉም ብለዋል። ለዚህ መድረክ ባይበቁም ለአዲስ አበባ ለሚካሄደው ሀገር አቀፍ ውይይት ላይ ማሳተፍ እንደሚችሉም ገልጸዋል። የአማራ ፋኖ በተመለከተ በየጊዜው ጥሪ አቅርበናል። አሁንም በዚህ አጋጣሚ በፕራይም ሚዲያ አማካኝነት እንደገና ወንድማዊ ጥሪ፣ ሀገራዊ ጥሪ እናቀርባለን። ሁላችን ኢትዮጵያን መረዳት ያለብን ማን ነው አማራ ፋኖ የሚለው ነው። አብዛኛውን ጊዜ እኛ ያየነው በአይናችን ያየነው እነዚህ ሀገር ባለውለታዎችም ናቸው፣ ወንድሞቻችን ናቸው። ቤተሰብ ጸብ ነው ይሄ። ትናንት ልብ ብለን እንደሆነ አላውቅም፣ እያንዳንዱን ቦታ እየገባው ሳይ ነበር እና እንዴት ነው የተናገሩት? ሁሌ የሚጠቀስ ነገር ነው። 2 ልጆች ወንድ ልጆች አላቸው። አንዱ መከላከያ ነው ተቀላቀለው፣ አንዱ አማራ ፋኖ ነው ያለው። ቤተሰብ ለቤተሰብ እየተጣላን ያለ ነው። ቅድም እንዳልነው እነዚህ ወንድሞቻችን ወገኖቻችን ለኢትዮጵያ ውለታ ሊከፍሉ የሚችሉ የከፈሉ አሁንም የሀገር ውስጥ የቤተሰብ ጥል ስለሆነ መሳሪያዎቻቸውን እንደያዙ ይደግማሉ። ይሄን አረፍ ነገር በጣም አስፈላጊ ስለሆነ መሳሪያዎቻቸውን እንደያዙ እነሱ እዛው ሆኖ ተወካዮቻቸውን ወይም ልኡካን ቡድኖቻቸውን ወደ ምክክሩ ብልኩልን። ዛሬ ለአማራ ክልል ባይደርስ ለሀገራዊ ምክክርም ለሀገር አቀፉም ቢያደርሱልን ይሄንን ታላቅ ተማጽኖ ሀገራዊ ጥሪ ለነሱ አቀርባለሁ። ከምክክሩ በኋላ ሀገራዊ መግባባት መኖር በህዝቡና በመንግስት መሀል መግባባትና መተማመን እንዲኖር ማድረግ፣ ምክክር ደግሞ ባህል ሆኖ እንዲቆይ እንፈልጋለን ሲሉም ገልጿል። 3 ነገሮችን እንጠብቃለሁ። አንደኛው ሀገራዊ መግባባት ተፈጥሮ ማየት ነው። በተለይም ሀገር ውስጥ ያሉ የሚያጣሉ ነገሮች በሰላማዊ ንግግር፣ ምክክር እነዚህን ባህል በማድረግ ሁለተኛው በመንግስትና በህዝብ መካከል እምነት ተፈጥሮ ማየት እፈልጋለሁ። ህዝቡ መንግስትን መጠራጠር የለበትም። ትላንት የመረጠው ራሱ ህዝብ ነው። በእርግጥ አሜሪካ ህዝብ ትላንትና ዶናልድ ትራምፕ መርጦ ዛሬ ሰላማዊ ሰልፍ ሲያደርግም እናያለን። የመብት ጉዳይ ነው እሱ። በተመሳሳይ እኛ ህዝብ ከመንግስት ጋር አብሮ ትላንት እንደመረጠ ሁሉ አሁንም አብሮ በሚጎሉ ነገሮች እንደ እድገት ደረጃችን መጠን አብሮ በመስራት በመተማመን እንዲኖሩ ማድረግ ነው። ህዝብና ህዝብ መተማመን አለባቸው። ሶስተኛውና በጣም ትልቁ ቅድም ነካ ያደረኩት በኢትዮጵያ ውስጥ ምክክር ባህል ሆኖ ማየት ነው። በአማራ ክልል የህብረተሰብ ክፍል ወኪሎች የአጀንዳ ማሰባሰብ ሂደት በዛሬው ዕለትም እንደቀጠለ ነው። በአማራ ክልል የህብረተሰብ ክፍል ወኪሎች የአጀንዳ ማሰባሰብ የምክክር ሂደት በዛሬው ዕለትም የቀጠለም ሲሆን ተሳታፊዎችም ስለ ሂደቱ ለባልደረባችን አለማየሁ ኃይለማርያም ሀሳባቸውን አጋርተዋል። ተሳታፊዎቹ የሰጡትን ሀሳብ ተከታትለን እንመለስ። ምክክሩ በጣም ችግር የሚፈታና የኢትዮጵያን ወይም የአካባቢያችንን ጨምሮ ነባራዊ ችግሮችን የሚፈታ ነው ብዬ ነው ማምነው። መነሻችን ቀበሌ መነሻችን ጎጥ ቢሆንም ማዕከላችን ሀገር ነው። በሀገር ላይ ስንመሰረት ደግሞ እንዴት ብለን መመስረት አለብን? ምንድነው ያጣናቸውን ነገሮች መልሰን ለማግኘት ነው አሁን የምንመካከረው። ብዙ ያጣናቸው እሴቶች አሉ። በሃይማኖትም ስንሄድ ሃይማኖታዊ እሴቶቻችን መከባበር የለም፣ መመካከር የለም፣ አባትን ማክበር የለም፣ ታላቅን ማክበር የለም። እነዚህ እሴቶች ጠፍተዋል። ወደ ፖለቲካውም ስንመጣ የፖለቲካ ድርጅቶች የሚመሰረቱት ይህንን ማዕከል ባከበረ መንገድ ሳይሆን የፖለቲካ አመሰራረታቸው ጎጥን ወይም ደግሞ ብሔርን ማዕከል ባደረገ ነውና እነዚህን የምንፈልጋቸውን ውጤት ማግኘት አልቻልንም። እነዚህን ውጤቶች ለማግኘት ምንድነው የህግ ማዕቀፍ ያስፈልገዋል። ህገ መንግስቱ መሻሻል አለበት። ሲቀጥል ተመካክረን በምክክሩ ላይ የምናመጣቸው ነገሮች ተግባራዊ መሆን አለባቸው። መንግስት ምን ማድረግ አለበት? የመንግስት ድርሻ ምንድነው? የማህበረሰቡ ድርሻ ምንድነው? እሱን ለይተን በምክክር ለማስቀመጥ ተዘጋጅተናል። ምክክሩን ያው ጥሩ ነው። በተከታታይ መጠን ተመልምለን መመክረናል። ስለ ሀገር ጉዳይ ዋናው ሂዶ ምንም ይሁን ምንም ሞት ይቁም የሚለውን ነው። ሞት ጎጂ እንደሆነ፣ ሞት በጣም የሚጎዳ እንደሆነ ከእድር አባሎች ጋራ በጣም የታዘብነው ጎጂ ባህል ቢሆን እርስ በርስ መገዳደል ነው።
በአንድ መክረን በአንድ ተነጋግረን ሞትን ማስቆም እንዳለብን ሙሉ በሙሉ መክረናል ማለት ነው። እነሱ እንግዲህ በቅርብ ርቀት ያው ሞት እርስ በርስ መገዳደል ጎጂ ባህል መሆን እነሱም ያውቁታል። እንጠይቃቸዋለን። በአካልም ስንጠይቃቸው ምንድነው እርስ በርሳችን የምንገዳደል ለምንድነው ብለን ስንጠይቃቸው ምንድነው የምንጠይቃቸው ጥያቄዎች ስላልተመለሱ ነው የሚሉ አለ። ጥያቄው ቢመለስም ባይመለስም ተቀራርባችሁ ይሄ የኔ ጉዳይ ነው ብላችሁ ቀርባችሁ መጠየቅ እንጂ በአፈሙዝ የሚሆን ነገር አለ ወይ የሚለው ነው እንደ ሃይማኖት አባትና እንደ ሀገር ሽማግሌ እንደ ነዋሪ ህዝብ እየጠየቅናቸው ያለን። አሁን ብቻ እግዚአብሔር ይመስገን ትንሽ የተሻለ ሁኔታ አለ። አማራ፣ ኦሮሞ፣ ትግሬ የማትባለዋን እግር እንጂ አገር የሌለባትን አንተ ተዚህ ተመለስ አንተ ተዚህ ውጣ የማትባለዋን ኢትዮጵያ እፈልጋታለሁ። ሰው መኖር ስላለበት ህፃናት እንደልባቸው መኖር ስላለባቸው ሰላም ካለ አገር አለ፣ አገር ካለ ህዝብ ካለ አገር አለ። እንኳንስ ለሰው ልጅ እንኳንስ ለመንግስት ለአምላክ ራሱ ሰው ነው ጌጡ። አምላክነቱ የሚታወቅ በእኛ ስለሆነ ማለት ነው። በመጀመሪያ ደረጃ የሚመካከር ሀገር ይለማል፣ የሚፎካከር ሀገር ይፈርሳል። ሁላችንም ለምክክር እጅ ሰተን ወደ ጠረጴዛ ዙሪያ እንንጣ መልእክቴ ነው። ምክክሩ የአማራ ችግር ምን ይመስላል የሚለውን በተፈናቃይ ያለውን ችግር አሁን በእያንዳንዱ እየተወያየን ጥሩ ሀሳብ እየቀረበ ነው። ችግሮቹ እንዴት መጡ፣ መፍትሄስ ምን ያስፈልገዋል፣ ሁሉም እየተፋጨን እየተከራከርን ነው። ይሄ በጣም ደስ የሚል ነው። አሁንም ሁሉም ትንሹም ትልቁም ውስጥም ያለው ውጭም ያለው መንግስትም ሆደ ሰፊ ሆኖ ይሄን የምክክር ኮሚሽን ወደ ኋላ ስትራፕ እንዳያደርግ ወደ ኋላ እንዳይመለስ ሁላችንም ጥረት አድርገን የሀገራችንን ጉዳይ በጋራ ተወያይተን የሁሉንም ጥቅም በሚያስከብር መልኩ እስከ መጨረሻው ለመወያየት ዝግጁ ነን። የግብርና ዘርፉን ማዘመን የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እንደሚያግዝ የግብርና ሚኒስትሩ ዶክተር ግርማ መንቴ ገለጹ። ሀገር አቀፍ የግብርና ባለሙያዎች የክህሎት ልማት ስልጠና መርሃ ግብር በዛሬው ዕለት በኮምቦልቻ ከተማም ተጀምሯል። በማስጀመሪያ ስነ ስርዓቱ ላይ ዶክተር ግርማ መንቴ በአገር አቀፍ ደረጃ 70 ሺህ የልማት ጣቢያ ሰራተኞች መኖራቸውንም አንስተዋል። በዛሬው ዕለትም 1300 የሚሆኑ የልማት ጣቢያ ሰራተኞች በይፋ የደረጃ ማሻሻያ ስልጠና መጀመራቸውም ተገልጿል። የምግብ ዋስትናን ለማረጋገጥ የግብርና ዘርፉን ማዘመንና በእውቀት መደገፍ ይገባል ያሉት ሚኒስትሩም ለግብርና ጣቢያ ሰራተኞች የሚሰጠው ስልጠና ተጠናክሮ እንደሚቀጥልም አመላክተዋል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በበኩላቸውም ሀገር ትለወጥ ዘንድ በእውቀት የተደገፈ ትውልድ መቅረጽ እንደሚያስፈልግ ገልጸው ግብርናውን ለማዘመን በትኩረት እየተሰራ ስለመሆኑ መግለጻቸውም ተሰምቷል። ክቡራትና ክቡራን ተመልካቾች ቆይታችን እንደቀጠለ ነው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ ዘገባዎችን የምንከታተልበት ሰዓት ላይ ደርሰናል። ዘገባዎችን ሊያደርሰን ደግሞ ባልደረባዊ ታደሰ ታምራት እዚህ አጠገቤ ይገኛል። ታደሰ እንኳን ደህና መጣ። እንኳን ደህና ቆየኝ። እንግዲህ የሀገር መከላከያ ሰራዊትን ለማደራጀት በተሻለ የሰው ኃይል ለማጠናከር የተለያዩ ተግባራት ሲከናወኑ እንደነበር የሚታወስ ነው። ከነዚህ መካከል እንግዲህ በቅርቡ ለተመልካቾች ያደረስነው የብር ሸለቆ ሰልጣኞችና ምረቃቸውን በተመለከተ የተላለፈው ዘገባ የሚታወስ ነውና ምናልባት ዛሬ ደግሞ ከጦር ላይ ሰልጣኞች ጋር በተገናኘ እንዲሁም ሌሎች ጉዳዮች እጅ ላይ እንዳሉ ገምታለሁ። እስቲ እጅ ከምን አመሰግናለሁ። አለምሰገድ እንግዲህ የመከላከያ ሰራዊታችን እንግዲህ የሰው ኃይል ከማሰልጠንና ከማዘመን አንጻር በርካታ ስራዎች እየሰሩ ይገኛሉ። ከዚህም አንጻር የብር ሸለቆ ቅድም እንደተናገርከው አለ። አሁን ደግሞ በጦር ላይ ማሰልጠኛ ትምህርት ቤትም እንደዚሁ ሰልጣኞችን አስመርቀዋል። የአየር ወለድን በተመለከተም ሚሊሻዎችንም አስመርቀዋል። ይህን በተመለከተ ሌሎች ዜናዎች ይዤ ቀርቤያለሁ። እንግዲህ አየር ሰዓቱን አስረክቤያለሁ። አመሰግናለሁ። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዝግጁነታችንን አጠናክረን እንቀጥላለን ሲሉ ሌተናንት ጄኔራል ይመር መኮንን ተናገሩ። የጦር ላይ ከፍተኛ ባለሌላ ማዕረግተኞች ማሰልጠኛ ትምህርት ቤት 27ኛ ዙር ባለሌላ ማዕረግተኞችንና 10ኛ ዙር መሰረታዊ ወታደሮችን አስመርቀዋል። በምረቃው ስነ ስርዓት ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናንት ጄኔራል ይመር መኮንን ኢትዮጵያ ከሁሉም ጎረቤቶቿ ጋር በሰላምና በልማት ተሳስራ በጋራ ጥቅም ላይ የተመሰረተ ወዳጅነት ይዛ ለመቀጠል ፍላጎት ያላት ሀገር መሆኗን ተናግረዋል። ኢትዮጵያ ከራሷ አልፋ የሰው ሀገር ግዛትና ሉዓላዊነት ደፍራ አታውቅም። ከትውልድ ወደ ትውልድ የሚሸጋገር ጦርነት ውስጥ የኖርነው
የሀገራችን ሉዓላዊነት በጣሱና ኢትዮጵያዊ ማንነታችን ለመንጠቅ ሊወሩን በመጡ ኃይሎች መካከል ያደረግነው ፊልሚያ ነው። ከዚህ ታሪካችን በመነሳት የአባቶቻችን ጀግንነት የሚያስቀጥል ዘመን ጋር የሚዘምን ባለታሪክና ለታላቅ ሀገርና ሕዝብ የሚመጥን ፕሮፌሽናል ሰራዊት መገንባትና ማዘጋጀት የተቋማችንና የመንግስታችን አንዱ የትኩረት አቅጣጫ ነው። በተቋሙ የሰራዊታችንን አቅም በሁሉም ዘርፍ ለማጎልበት በስልጠና፣ በሰው ኃይል፣ በትጥቅና በቴክኖሎጂ ማዘመን ብቃት ያለው ኃይል በማብቃት እና በማዘጋጀት የአጭር ጊዜ የማድረግ አቅምና ዝግጁነት ደረጃ ማሳደግ የሚያስችል ስራ እንዲሰራ መደረጉንም ተናግረዋል። የመከላከያ ትምህርትና ስልጠና ዋና መምሪያ አቅም ግንባታና ኃይል ዝግጅት ዙሪያ የሚሰጣቸው ተልዕኮ በአግባቡ መወጣት የሚችሉና የሀገራቸው ኢትዮጵያን ክብርና ሉዓላዊነት ማስጠበቅ የሚችሉ ወታደሮች፣ አመራሮችና ልዩ ልዩ ሙያተኞችን ማፍራት ዋነኛ ግዳጁ መሆኑ ከዚህም ተነስቶ ይህንኑ ተልዕኮ ለመወጣት ከፍተኛ ርብርብ በማድረግ ላይ ይገኛል። ሰራዊቱ የሀገራችን ብሔራዊ ጥቅም ለማስጠበቅ ከመቼውም ጊዜ በላይ የማድረግ አቅሙ መጨመሩን በዚህ አጋጣሚ ለሚሰማ ሁሉ መናገር እንፈልጋለን። የማሰልጠኛ ትምህርት ቤቱ አዛዥ ብርጋዴር ጄኔራል ጦምሲዶ ፊታሞ በበኩላቸው በጦር ላይ ከፍተኛ የባለሌላ ማዕረግተኞች ማሰልጠኛ ትምህርት ቤት ሀገራዊ ስነ-ልቦናን የተላበሱ ብቁ ወታደሮችን ማፍራቱን ገልጸዋል። ማሰልጠኛ ትምህርት ቤቱ ያሰለጠናቸውን 27ኛ ዙር ከፍተኛ ባለሌላ ማዕረግተኞችና የ10ኛ ዙር መሰረታዊ ወታደሮችንም አስመርቋል። ብርጋዴር ጄኔራል ጦምሲዶ ፊታሞ ማሰልጠኛ ትምህርት ቤቱ ከተመሰረተበት ጊዜ ጀምሮ በርካታ ጀግና ወታደሮችን ያፈራ መሆኑን አውስተው ከተሰጠው ዋነኛ ተልዕኮ ከፍተኛ ባለሌላ ማዕረግተኞችን የማሰልጠን ተልዕኮ ባሻገር መሰረታዊ ወታደሮችን አሰልጥኖ እያበቃ እንደሚገኝም ተናግረዋል። ኢትዮጵያ ሀገራችን በዘመኗ ተከብራና ታፍራ የኖረች እልፍ አላፍ ጀግኖች ልጆቿ በየዘመኑ የሚቃጣባትን የውጭና የውስጥ ጸረ ሰላም ኃይሎች ጥቃት በመከላከልና በማምከን ሕያው ሆኖ እንድትቀጥል ማድረጋቸው ዓለም የሚያውቁ ገሃድ የወጣ ሀቅ ነው። በመሆኑም እናንተ የዛሬ ተመራቂ ምልምል ወታደሮች የዚች ታሪካዊ ሀገር ዘብ ለመብቆም በመብቃታችሁ ልትኮሩ ይገባል። በማሰልጠኛ ትምህርት ቤታችን በስልጠና ቆይታችሁ ወቅት ያገኛችሁትን አቅም በማቀብና በመጠበቅ አያት ቅድመ አያቶቻችን በጀግንነት ያቆዩዋትን ውድ ሀገራችንን በመከላከልና በመጠበቅ የሕዝቦቿን ሰላም በማረጋገጥ የድርሻችሁን እንደምትወጡ በመተማመን በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ብርጋዴር ጄኔራል ጦምሲዶ ፊታሞ ሰልጣኞች ከተለያዩ አካባቢ የመጡ እንደመሆናቸው መጠን የተለያዩ ባህልና ቋንቋ ይዘው ቢመጡም በስልጠናው ማጠቃለያ ግን በሀገር ፍቅርና በኢትዮጵያ አንድነት ታንጸው ይወጣሉ ብለዋል። በተያያዘም ዜና የጦር ላይ ከፍተኛ ባለሌላ ማዕረግተኞች ማሰልጠኛ ትምህርት ቤት ያስገነባውን አንደኛ ደረጃ ትምህርት ቤት አስመርቀዋል። የጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ለሰራዊቱ ቤተሰብና ለአካባቢው ህብረተሰብ ያስገነባውን አንደኛ ደረጃ ትምህርት ቤት ነው ያስመረቀው። በመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን ተመርቆ የተከፈተው ትምህርት ቤት 4 ብሎኮች 16 መማሪያ ክፍሎችን የያዘ ሲሆን በአካባቢው የነበረውን የአንደኛ ደረጃ ትምህርት ቤት እጥረት ይቀርፋል ተብሎ ይጠበቃል። ለዓላማው የጸና በስነ ልቦናው ጠንካራ የሆነ ፕሮፌሽናል ሰራዊት እየገነባን ነው ሲሉ ሌተናል ጄኔራል አለምሸት ደግፌ ገለጹ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የቶክስ አመራር ኃላፊ ሌተናል ጄኔራል አለምሸት ደግፌ በኢትዮጵያ ወታደራዊ አካዳሚ ተገኝተው ከመከላከያ ሰራዊት የተለያዩ ክፍሎች ለተውጣጡ የስነ ልቦና ግንባታ ሙያተኞች የግንዛቤ ማስጨበጫ ሰጥተዋል። ሌተናል ጄኔራል አለምሸት ደግፌ ዘመኑን የሚመጥን ትጥቅን በመታጠቅ በጠንካራ ዲሲፕሊን የታነጸ የዓላማ ጽናት የአመራር ችሎታ ያለው ተልዕኮን በብቃት የሚወጣ በስነ ልቦና ጠንካራ የሆነ ፕሮፌሽናል ሰራዊት እየገነባን እንገኛለን ብለዋል። በግንዛቤ ማስጨበጫው ስልጠና ላይ የመከላከያ ሰራዊት ስነ ልቦና ባለሙያዎች ተካፍለዋል። ወታደር ለሀገሩ ክብር ሲል ራሱን አሳልፎ የሚሰጥ ሀገር ወዳድ መሆኑ ተገለጸ። የቀድሞ የኢትዮጵያ ሰራዊት የድጋፍና የልማት ማህበር የአሁኑን የኢትዮጵያ ብሔራዊ ሰራዊት ማህበር አባላት ከመከላከያ መስሪያ ቤት ተገኝተው የመከላከያ መስሪያ ቤትን ጎብኝተዋል። ከተሰራው አስገራሚ ኪነ ህንፃ ባሻገር በዙሪያው የሚገኙትን የስራ እንቅስቃሴዎች ተዘዋውረው የተመለከቱት የማህበሩ አባላት በተመለከቱት ተጨባጭ የስራ እንቅስቃሴና በተደረገላቸው ገለጻ እጅግ ደስተኛ መሆናቸውንም ገልጸዋል። አካባቢው ውብ፣ ጽዱና ማራኪ እንዲሆን ታስበው ከተከናወኑት
ተግባራት ባሻገር ሰራዊቱ በምግብ ራስን እንዲችል እየተሰሩ ያሉት አሳን ጨምሮ የእንስሳት እርባታና በቁጥር በርካታ የሆኑ የአትክልትና ፍራፍሬ ዝርያዎችን በማየታቸው መደሰታቸውንም ተናግረዋል። የመከላከያ ሚኒስቴር ኢንጂነር አይሻ መሐመድን በመወከል መልእክት ያስተላለፉት የጽህፈት ቤቱ ኃላፊ ኮሎኔል ግርማ ደምሴ ብሔራዊ የጦር ማህበሩ አባላት ሀገሪቱ ከውጭም ሆነ ከውስጥ የተቃጣባትን ጥቃት በመመከት የራሳችሁን አሻራ ያሳርፋችሁ ጀግና በመሆናችሁ ኩራት ይገባችኋል ብለዋል። የማይደበዝዝ ታሪክ ጽፋችሁ ለትውልድ ያስተላለፋችሁት ጀግኖች በመሆናችሁ በማንኛውም ጊዜ ተቋማችሁ ከጎናችሁ መሆኑን ላረጋግጥ እወዳለሁ በማለት አጋርነታቸውንም አረጋግጠዋል። የፕሮግራሙ አስተባባሪ የመከላከያ ህዝብ ግንኙነት ዳይሬክቶሬት የኮሚኒኬሽን ቡድን መሪ ሌተናል ኮሎኔል ዮሴፍ ለማ እናንተ በአጥንታችሁና በደማችሁ ያቆያችሁትን ሀገር የተረከበው መከላከያ ሰራዊት በዘመናዊ ቴክኖሎጂና በጠንካራ ስነ ልቦና ሀገሪቱ አሁን በምታዩት ከፍታ ልክ በማድረስ መሰረቶች እናንተ በመሆናችሁ ክብር ይገባችኋል ብለዋል። የማህበሩ ፕሬዝዳንት 50 አለቃ ብርሃኑ አማረ በበኩላቸው ወታደር ለሀገሩ ክብር ሲል ነፍሱን በፍቃዱ አሳልፎ ለመስጠት የዘጋጀ ኃይል መሆኑን አንስተው በየዘመናቱ የኢትዮጵያ ወታደር ለእናት ሀገሩ ሉዓላዊነት መከበር የራሱን የማይተካ ዋጋ እየከፈለ መምጣቱንም ተናግረዋል። የአየር ወለድ ክፍለ ጦር ሚሊሻዎችን አሰልጥኖ አስመረቀ። በአማራ ክልል ሰሜን ሸዋ ዞን መርሃቤቴ ወረዳ ለሶስተኛው ዙር ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል የሰለጠኑ ሚሊሻዎች ተመረቁ። በምረቃው ፕሮግራሙ ላይ የተገኙት የአየር ኃይል ክፍለ ጦር ዘመቻ ኃላፊ ሌተናል ኮሎኔል መኩሪያ ሙሉነ ሰላም ለማስፈን መሳሪያ መታጠቅ ብቻ ሳይሆን የአስተሳሰብ ለውጥን በማሳደግ የጥይት ድምፅ የማይሰማ ሰላማዊና ልማታዊ አካባቢ ለመፍጠር ሁላችንም ስነ ልቦናችንን መገንባት ይጠበቅብናል ብለዋል። ሰልጣኝ ሚሊሻዎችም የሚገባቸውንም ትጥቅ ታጥቀዋል። የወረዳው አስተዳዳሪ አቶ ጌታው በላይና የዓለም ከተማ ከንቲባ አቶ ያጼ ንጉሴ በበኩላቸው ለመከላከያ ሰራዊቱ ምስጋና በማስቀደም ለሰው ልጆች ሁሉ ያለ ሰላም ምንም የማይታሰብ መሆኑን ገልጸው ሁሉም ከጸጥታ ኃይሉና ከሰላም ወዳዱ ሕዝብ ጎን በመቆም የጸጥታ ኃይሉን መደገፍና መተባበር ያስፈልጋል ሲሉም ገልጸዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላሉ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን ቆይታችን እንደቀጠለ ነው። በያላችሁበት አብራችሁን ስላላችሁም ከልብ እናመሰግናለን። አሁን የቢዝነስ ዘገባዎችን የምንከታተልበት ሰዓት ላይ ደርሰናል። ዘገባዎቹን ልታደርሰን ደግሞ ባልደረባ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩስ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንግዲህ ቀደም ሲል ከሰማናቸው አበይት የቢዝነስ ዘገባዎች መካከል ወደ 864 የሚጠጉ አምራቾች ወደ ከፍተኛ አምራችነት ደረጃ መሸጋገራቸውን ሰምተናል። ምናልባት ከዚህ ጋር የተገናኘ አዲስ ጉዳይ እጅሽ ላይ ይኖራል ብዬ አስባለሁ። ከዛም ባለፈ የዶናልድ ትራምፕ የታሪፍ ጉዳይ ዓለምን እያነጋገረ ነውና የአፍሪካ ሀገራትን በዚህ ጉዳይ ላይ እንግዲህ እጃቸውን ማስገባት የጀመሩ ይመስለኛል። ምናልባት እንግዲህ ይሄና ሌሎች ጉዳዮች እጅሽ ላይ ሊኖሩ ስለሚችሉ እጅ ከምን ብያለሁ። እሺ ያው አንተ እንዳነሳኸው ነው። በተለይ የለውጡ መንግስት እንግዲህ ባለፉት 7 ዓመታት የተለያዩ የለውጥ ስራዎች በተለያዩ ዘርፎች ሲደረጉ ቆይተዋል። ከነዚህ ውስጥ እንግዲህ አንተም ባነሳኸው መሰረት የኢንዱስትሪው ዘርፍ ደግሞ ትልቅ ትኩረት ተሰጥቶበት ሲሰራበት የነበረ ጉዳይ ነው። በዚህም እንግዲህ ባለፉት 7 ዓመታት ወደ 864 የሚጠጉ ከፍተኛ ኢንዱስትሪዎች ወደ ማምረት ደረጃ መሸጋገራቸው ነው የተነገረው። በሌላ በኩል ከውጭ እንግዲህ አንተ ባነሳው መልኩ ከዋይት ሃውስ ወይም ደግሞ ከነጭ ቤተ መንግስት እንግዲህ የተለያዩ አዳዲስ አስደንጋጭ ጉዳዮች መረጃዎች እየወጡ ነው። ከነዛ ውስጥ እንግዲህ የታሪፍ ጭማሪው መላ የአፍሪካን ሀገራትም እየነካ ነው የሚገኘው። ይሁን እንጂ ከዚምባብዌ የተሰማው ደግሞ ዚምባብዌ በአሜሪካ ምርቶች ላይ የተጣለውን ታሪፍ ልታነሳ ስለመሆኗ ወይም ደግሞ ከአሜሪካ ጋር መልካም ግንኙነትን መፍጠር ፈልጋለሁ በሚል ታሪፎችን ልታነሳ መሆኗን አስታውቃለች። ይሄና ሌሎች አሉን፣ በሰፊው እናያቸዋለን። የአየር ሰዓቱን አስረክቤያለሁ። አመሰግናለሁ። ባለፉት 7 ዓመታት 864 ከፍተኛ ኢንዱስትሪዎች ወደ ማምረት መሸጋገራቸውን የፕላንና ልማት ሚኒስቴር አስታወቀ።
ባለፉት 7 ዓመታት መንግስት በኢንዱስትሪው ዘርፍ ያጋጠመውን የግብዓት፣ የፋይናንስ፣ የመሰረተ ልማት፣ የሰው ኃይል ልማትና የቴክኖሎጂ አቅምን ለማሳደግ የሚያስችሉ የድጋፍ ስራዎችን ማከናወኑም ተገልጿል። አምራች ኢንዱስትሪዎች ወደ ማምረት እንዲገቡ በማድረግ በ2011 ዓ.ም ከነበረበት 55 በመቶ የማምረት አቅምም ወደ 61.8 በመቶ ለማድረስ ተችሏልም የተባለው የኢንዱስትሪው ዘርፍ በአማካይ 9.67 በመቶ እድገት ማስመዝገቡም ተመላክቷል። የአምራች ኢንዱስትሪው ዘርፍ በተኪው ምርት በ2011 ዓ.ም 847 ሚሊዮን ዶላር የነበረ ሲሆን በ2016 ዓ.ም 2.84 ቢሊዮን ዶላር መድረሱም ተመላክቷል። የአምራች ኢንዱስትሪው ኢንቨስትመንት ምቹ ከባቢ ከመፍጠር አንጻርም ከ60 ሺህ ሄክታር በላይ መሬት ለአምራች ኢንዱስትሪው እንዲዘጋጅ በማድረግ 24 ሺህ የለማ ሄክታር መተላለፉን የፕላንና ልማት ሚኒስቴር መረጃ ያስታውቃል። በኦሮሚያ ክልል ለውጭ ገበያ ከቀረቡት ማዕድን ከ604 ሚሊዮን ዶላር በላይ ገቢ መገኘቱን የኦሮሚያ ክልል ማዕድን ልማት ባለስልጣን አስታወቀ። በክልሉ 76 የማዕድን አይነቶች መኖራቸውን ያነሱት የባለስልጣኑ የኮሙኒኬሽን ዳይሬክተር ዳዊት ለሚሳ መንግስት ለዘርፉ ትኩረት ሰጥቶ እየሰራ ስለመሆኑ ተናግረዋል። የውጭ ንግድ ማሳደግ፣ በብዛትና በጥራት ማምረት፣ የሀገር ውስጥ ኢንዱስትሪ ማበረታታት፣ የስራ ዕድልን በመፍጠር የማህበረሰቡን ተጠቃሚነት ማረጋገጥ የማዕድን ዘርፉ ግቦች ስለመሆናቸውም አብራርተዋል። በዘርፉ የተከናወነውን ሪፎርም ተከትሎም ባለፉት የበጀት ዓመት ወራትም ለሀገር ውስጥ ገበያ ከቀረበው ማዕድን 1 ቢሊዮን 640 ሚሊዮን 182 ሺህ ብር ስለመገኘቱም ጠቅሰዋል። እንዲሁም ለ84867 ሰዎች የስራ ዕድል መፍጠሩና ከውጭ የሚገቡ ማዕድናትን ለመተካትም በተሰራው ስራ 1 ሚሊዮን 960 ሺህ ዶላር ማዳን መቻሉን ተናግረዋል። አዋሽ ኢንሹራንስ እምነቱን ስለሰጡን እናመሰግናለን በሚል መሪ ቃል የደንበኞችን ቀን አከበረ። አዋሽ ኢንሹራንስ በኢትዮጵያ ውስጥ ከሚገኙ የግል ኢንሹራንሶች መካከል ግንባር ቀደም የመድህን አገልግሎት የሚሰጥ ተቋም ስለመሆኑ ተጠቁሟል። ሂሪያ ዱፌራ ተጨማሪ አላት። እምነቶትን ስለጣሉብን እናመሰግናለን በሚል መሪ ቃል የአዋሽ ኢንሹራንስ በዛሬው ዕለት የደንበኞች ቀንን አክብሯል። የአዋሽ ኢንሹራንስ የደንበኞች ቀንን አስመልክቶ ለአንድ ሳምንት ያህል እንደሚያከብርም ተገልጿል። የአዋሽ ኢንሹራንስ ከተመሰረተበት ጊዜ አንስቶ ደንበኞቹ የጠንካራ ስኬቱ መሰረት መሆናቸውን በማመን ከጊዜ ወደ ጊዜ እየጨመረ እየተለዋወጠ የሚሄደውን የደንበኞች ፍላጎት ለማሟላት ሁልጊዜ የሚተጋ መሆኑም ተገልጿል። ደንበኞች ባሉበት አካባቢ ቀልጣፋና የተሟላ አገልግሎት እንዲያገኙ በማሰብ ከ70 ሺህ በላይ ቅርንጫፎችን በመክፈት ከ90 ሺህ በላይ ደንበኞችን ማፍራት መቻሉም ተገልጿል። አዋሽ ኢንሹራንስ ለደንበኞች ቀልጣፋና አስተማማኝ የመድን አገልግሎት ይሰጣል ያሉት የኢንሹራንሱ ዋና ስራ አስፈጻሚ አቶ ጅባት አለምነህ አዋሽ ኢንሹራንስ በየዓመቱ የደንበኞችን ቀን እንደሚያከብር አስታውሰው የዘንድሮ ግን ለየት የሚያደርገውን ነገር ይዞ ቀርቧልም ነው ያሉት። ከተለያዩ ፕሮዳክቶች ከኢንሹራንስና ጤና መድን ጋር የተያዙ ፕሮዳክቶች ላይ የ25% ቅናሽ ሰጥተናል። እሱ ብቻ ሳይሆን የፋየርና ላይትኒንግ ወይም የእሳት አደጋ የሚባል ኢንሹራንስ አይነት አለ። እሱ ላይም ዲስካውንት ለደንበኞች ቅናሽ በዚህ ሳምንት ውስጥ የሚቆይ ቅናሽ ሰጥተናል። የፋየር ኤንድ ላይትኒንግ የእሳት አደጋ የሚደርሱ ጉዳት ላይም በደንብ ይሄ እነኚህ ቅድም ልሽ ፕሮዳክቶች ኢትዮጵያ ውስጥ ብዙ ማህበረሰቡ ስለማይጠበቃቸው በዚህ አጋጣሚ እያስተማርን ቅናሽ መስጠት እንፈልጋለን። ከሱ በተጨማሪ ለደንበኞች በሶሻል ሚዲያ በኩባንያችን ሶሻል ሚዲያዎች የተለያዩ ጨዋታዎችን፣ ጌሞችን፣ ፕሮዳክቱን እያስተዋወቅን ለደንበኞቻችንም ለአሸናፊዎች ሽልማት የምንሰጥበት ከዛ በተጨማሪ ደግሞ ደንበኞች ባሉበት እየሄድን ኢትዮጵያ ውስጥ ባሉ ሙሉ ቅርንጫፎቻችን ደንበኞቻችንን ማነጋገር ወይም ደግሞ የሪስክ ፕሮፋይሎችን መስራት በጣም ትላልቅ ከስተመሮቻችን የኢንሹራንስ ፕሮዳክት ኖሯቸው ያልተሟላ ከሆነ አይቶ ሪስክ ፕሮፋይል ሰርቶ ለደንበኞች ፕሮፖዝ ማድረግና አትሊስት በመድን በገቡት ኢንሹራንስ ላይ ክፍተትም ካለ እሱን ሀሳብ ማቅረብ። አሁን የደንበኞች ቀን ለየት የሚያደርገው በዋናነት አንደኛ አዋሽ ኢንሹራንስ ከኢሂት ኩባንያው ከአዋሽ ባንክ ጋር 30ኛ ምስረታ በዓሉን ባከበረ ማግስት ነው ይሄን የምናከብረው። 30ኛ ምስረታ በዓሉ በዚህ ሂደት ውስጥ ያየናቸው ወጣ ውረዶች ብዙዎቹ ደንበኞች ይሄን ወጣ ውረዶች ከኛ ጋር አሳልፈው ነው እዚህ ኢንሹራንሱን ያደረሱት። ስለዚህ ኢንሹራንሱ ይሄንን 30ኛ የምስረታ በዓሉን ባከበረ ማግስት ማክበሩ ከሌላው ለየት ያደርገዋል። የአዋሽ ኢንሹራንስ በየዓመቱ የደንበኞች ቀን የሚያከብርበት ዓላማ አለው ያሉት አቶ ጅባት አለምነህ ከዚህ ውስጥም ለደንበኞቻችን የምንሰጠው ምስጋና ነውም ብለዋል። አንደኛ ደንበኞቻችንን የምናመሰግንበት ከኛ ጋር ስለሰሩ
የምናከብርበት የሚገባቸውን ክብር የምንሰጥበት ቀን ነው። ሁለተኛ ደግሞ በሚሰጡንን በአገልግሎታችን ያጋጠማቸው ችግር ቅሬታ ካለ እሱን ወስደን እንደ ግብዓት ራሳችንን የምናስተካክልበት። ሶስተኛ ደግሞ በዚህ ሳምንት ውስጥ ለደንበኞቻችን የተለያዩ ተጨማሪ አገልግሎቶች በተወሰኑ የኢንሹራንስ አገልግሎቶች ብቻ ቅናሽ ሰጥተን ዋስትና የምንሰጥበት። በዚህ ሳምንት የአዋሽ ኢንሹራንስ በሁሉም መስሪያ ቤቶች የተለየ አገልግሎት እንደሚሰጥ የጠቆሙት የአዋሽ ኢንሹራንስ የዳይሬክተሮች ቦርድ ሰብሳቢ አቶ ታደሰ ገመዳ የደንበኞች ሳምንት ተብሎ ሲከበር ለደንበኞቻችን የምንጨነቅና ለደንበኞቻችን ምን ያህል ትኩረት እንደምንሰጥ የኢንሹራንሱ ተጠቃሚዎችና ደንበኞቻችን ይረዳሉም ብለዋል። የደንበኞች ሳምንት ተብሎ ሲከበር ደግሞ ደንበኞችም ያው አቴንሽን የተሰጣቸው መሆኑን ጉዳያቸው በኢንሹራንሱ በኩል ግንዛቤ ያገኘው መሆኑን ባንኩም ኢንሹራንሱም ደግሞ ይሄንን እያየ አገልግሎቱን እያየ የደንበኞችን ጥያቄ የሚመልስበት ጊዜ ስለሆነ ይሄ ጥሩ አጋጣሚ ነው። አዋሽ ኢንሹራንስ በሀገራችን ካሉ የግል የመድን ኢንሹራንሶች ቀዳሚ መሆኑን ጠቁመው በኢትዮጵያ ውስጥ ካሉ የግል የኢንሹራንስ ሰጪ ተቋማት መካከልም በካፒታል ደረጃ የመጀመሪያውን ስፍራ ይይዛልም ተብሏል። ለአብሮነታችን፣ ለወደፊት ጉዟችን፣ ላለፈው ስኬታችን እናመሰግናለን። ተመልካቾቻችን የቢዝነስ ዜናዎቻችንን እየተከታተላችሁ ያላችሁት፣ አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ዚምባብዌ በአሜሪካ ምርቶች ላይ የተጣለውን ታሪፍ ልታነሳ ስለመሆኗ ተሰማ። የዚምባብዌ ፕሬዝዳንት ኤመርሰን ምናንጓ ከትራምፕ አስተዳደር ጋር መልካም ግንኙነትን ለመፍጠር በሚል ከአሜሪካ በሚገቡ ምርቶች ላይ የተጣሉ ታሪፎችን እንደሚያነሱ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ 18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው የዚምባብዌ መንግስት እዚህ ውሳኔ ላይ የደረሰው። ይህ እርምጃ ከአሜሪካ የሚገቡ ምርቶችን በዚምባብዌ ገበያ ውስጥ ለማስፋፋት እንዲሁም በምላሹ ዚምባብዌ ወደ አሜሪካ የምታደርገውን የውጭ ንግዷን ለማሳደግ ነው ሲሉም ምናንጓ በኤክስ ገጻቸው ላይ አስፍረዋል። ሁለቱ ሀገራት በአውሮፓውያኑ 2024 የነበራቸው የንግድ ልውውጥ 111.6 ሚሊዮን ዶላር ብቻ እንደሆነም ተመላክቷል። አሜሪካ በዚህ ዓመት ወደ ዚምባብዌ 43.8 ሚሊዮን ዶላር ወጪ ንግድ ያደረገች ሲሆን ይህም ከዚህ ቀደም ከነበረው ዓመት ጋር ሲነጻጸርም የ10.6 በመቶ ጭማሪ አለው ተብሏል። ሆኖም ከዚምባብዌ ያስገባቸው ምርት 67.8 ሚሊዮን ዶላር ቢሆንም ከቀደመው ዓመት 41 በመቶ አሽቆልቁሏል ሲል ቢቢሲ አስነብቧል። የአውሮፓ ኢንቨስትመንት ባንክ አርብ ዕለት በኪርጊስታን፣ ታጂኪስታንና ኡዝቤኪስታን ውስጥ ዘላቂ የሆነ የትራንስፖርት፣ የውሃ አያያዝና የአየር ንብረት መቋቋምን ለመደገፍ 400 ሚሊዮን ዶላር ቃል በመግባቱ 4 የመግባቢያ ስምምነቶችን ተፈራርሟል። በኡዝቤኪስታን ሳማርካንድ የተፈራረሙ ስምምነቶችም እስከ 1 ቢሊዮን ዩሮ አጠቃላይ መዋለ ነዋይ ለማሰባሰብ ያለመው ከአውሮፓ ህብረት ግሎባል ጌትዌይ ስትራቴጂ ጋር የተጣጣመ ነው ተብሏል። ፕሮጀክቱ የመሰረተ ልማት እድገትና የአካባቢ ጥበቃና የግሉ ዘርፍ ልማትን በአካባቢው ያዳብራል ተብሎም ይጠበቃል። ከዚህ ውስጥም 50 ሚሊዮን ዩሮ ለመሰረተ ልማት ኢንቨስትመንት በመንግስት ልማት ባንክ በኩል ወደ ኪርጊስታን ይሄዳልም ተብሏል። ታጂኪስታን በትራንስ ካስፔን ኮሪደር ላይ ለዘለቄታዊ መጓጓዣ 100 ሚሊዮን ዩሮ ይቀበላል የተባለው። ኡዝቤኪስታን ከፈረንሳይ ልማት ኤጀንሲ ጋር በመተባበር በአራት ባህር ላይ ስራን ጨምሮ ለውሃ ፕሮጀክት 175 ሚሊዮን ዩሮ ያገኛሉ ተብሏል። ሌላው 40 ሚሊዮን ዩሮ በኡዝቤኪስታን ማይክሮ ክሬዲት ባንክ በኩል አነስተኛ የትራንስፖርት ውጥኖችን ይደግፋል የተባለው። ስምምነቶቹ በመካከለኛው እስያ የአውሮፓ ህብረት ቀጣይ ባለው መሰረት ልማትና በአየር ንብረት ላይ ያተኮሩ የልማት ስትራቴጂ እያደገ ያለውን ተሳትፎ የሚያንጸባርቁ ናቸው ሲል አናዶሉ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ።
ክቡራትና ክቡራን ተመልካቾቻችን የቢዝነስ የአየር ትንበያና የገንዘብ ምንዛሪ ዘገባዎችን ተከታትለን ከኔ ጋር ተመልሰን ተገናኝተናል። ምርጫችሁ ስላደረጋችሁን ሁላችሁንም ከልብ እናመሰግናለን። ዜና ፕራይም ከፕራይም ሚዲያ ይቀጥላል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። ስድስተኛው የአፍሪካ የአየር ንብረት ውይይትና የዘላቂ ልማት ግቦች ፎረም ዛሬ በዩጋንዳ ከተማ መካሄድ ጀመረ። ውይይቱ እየተካሄደ የሚገኘው የአየር ንብረት ለውጥ መከላከል እርምጃዎችን በፋይናንስ መደገፍ ለአፍሪካ ዘላቂ አረንጓዴ እድገትና ልማት የፍትህ ጉዳይ በሚል መሪ ሀሳብም ነው። በመክፈቻው ላይ የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽነር ሞሰስ ቭላክቲ እንዲሁም የህብረቱ አመራሮች፣ የአፍሪካ ሀገራት ተወካዮች፣ ፖሊሲ አውጪዎች፣ ተመራማሪዎች፣ አጋሮችና ሌሎች ባለድርሻ አካላትም ተሳትፈዋል። በአዘርባይጃን ባኩ የተካሄደው 29ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ወይንም ኮፕ 29 የተላለፉ ውሳኔዎች በአፍሪካ ላይ የሚኖራቸውን አንድምታን በተመለከተ ምክክር እንደሚደረግ ከአፍሪካ ህብረት የተገኘው መረጃም ያሳያል። በብራዚል ቤለም በቀጣዩ ዓመት በሚካሄደው 30ኛው የተባበሩት መንግስታት የአየር ንብረት ለውጥ ወይንም ኮፕ 30 የአፍሪካ የጋራ አቋም ምን መሆን አለበት በሚለው ጉዳይ ላይ ውይይት ይደረጋል ተብሎም ይጠበቃል። እንደ አውሮፓውያን አቆጣጠር በ2024 አፍሪካን የተመለከቱ የአየር ንብረት ለውጥ ጉዳዮችና በ2025 በሚኖሩ አጀንዳዎች ላይም ምክክር ያደርጋል። በስብሰባው የአየር ንብረት ለውጥ መከላከልና የዘላቂ ልማት ግቦችን የተመለከተ የውሳኔ ሀሳብ እንደሚጸድቅ ከህብረቱ የተገኘው መረጃም ያሳያል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሀውስን ስለማናገራቸው ተሰማ። የፕሬዝዳንቱን ታሪፍ ተከትሎም የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየም ሲሆን የዓለም ገበያ ላይም ለውጥ ታይቷል ተብሏል። ይህን ጉዳይ በስፋት ኢየሩሳሌም ሽመልስ ተመልክተዋለች። በምርጫ ቅስቀሳ ወቅት ፕሬዝዳንታዊ ምርጫን ካሸነፉ ከአንዳንድ ሀገራት ወደ አሜሪካ በሚገቡ ምርቶች ላይ የታሪፍ ጭማሪ እንደሚያደርጉ ሲዝቱ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጎረቤትና የንግድ አጋር የሆኑትን ሜክሲኮና ካናዳን በእጅጉ ሲያስጨንቅ የቆየን የታሪፍ ጭማሪ በማድረግም ቃላቸውን በተግባር አህዱ ብለው ማሳየት ጀመሩ። ማዕቀብ ለመጣል፣ እርዳታዎችን ለማቆም፣ ታሪፍ ለመጨመር እንዲሁም ስምምነቶችን ለመሰረዝ ፈጣን የሆኑት ትራምፕ እየወሰዷቸው ያሉት የተለያዩ አዳዲስና አስደንጋጭ ውሳኔዎችም የዓለም ሀያላን ሀገራትን እያሳሰበ ይገኛል። ከሰሞኑ ከነጩ ቤተ መንግስት እየወጡ ያሉ አዳዲስ የታሪፍ ውሳኔዎችም ከሜክሲኮና ካናዳ አልፎ የዓለም መሪዎችን መላ ያሳጡ ይመስላሉ። በእያንዳንዳቸው ወደ አሜሪካ በሚገቡ ምርቶች ላይም ከ10 በመቶ ጀምሮ የታሪፍ ጭማሪ ይፋ ያደረጉት ትራምፕም ባሳለፍናቸው 3 ቀናትም የአውሮፓ ህብረት አባል ሀገራትን ጨምሮ ከ180 በላይ ሀገራት በዚህ አዲስ የንግድ ፖሊሲ ውስጥ ስማቸውን አስፍረዋል። ትራምፕ በቅርቡ የጣሉት አዲስ ታሪፍም በዓለም ሀገራት ኢኮኖሚ ላይ ከፍተኛ ስጋትን ደቅኗል። እስከ 50 በመቶ የሚደርስ ታሪፍ የተጣለባቸው ሀገራትም ታሪፉ በዓለም አቀፍ ግንኙነት ላይ ስለሚያስከትለው ተጽዕኖ፣ ኢኮኖሚያዊ ቀውስና የንግድ ጦርነት ስጋቶቻቸውን እየገለጹ ይገኛሉ። ይህንንም ተከትሎ ፕሬዝዳንት ዶናልድ ትራምፕ በጥር ወር መንበረ ስልጣኑ ከተረከበ ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ዋና ከተሞች ከትላንት በስቲያ ተካሂዷል። ተቃውሞዎቹ ትራምፕ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዷቸው አጀንዳዎች ላይ ያላቸውን ቅሬታዎችንም አንስተዋል። ትራምፕ በአብዛኞቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላም በለንደን በፓሪስና በርሊን ጨምሮ ከአሜሪካ ውጭ ሰልፎች መካሄዳቸውም ይታወሳል። በርካቶችም ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸውን ለውጦች በመጥቀስ ከካናዳ፣ ከግሪንላንድ እና ከዩክሬን ላይ እጃችሁን አንሱ ሲሉም ተሰምተዋል። ግማሾቹ የትራምፕን የኢኮኖሚ አያያዝ ሲደግፉ፣ ግማሾች ደግሞ በአሜሪካ ያለው የኑሮ ውድነት ለመቅረፍ ያለውን ስትራቴጂ ነቅፈዋል። በሌላ በኩል የዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሀውስን መጠየቃቸውንም ባለስልጣናት ተናግረዋል። የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል። ይህ በእንዲህ እንዳለ የትራምፕ ባለስልጣናት የታሪፍ ጭማሪው ኢኮኖሚው ላይ የሚኖረውን ዘላቂ ጫና አሳንሰው እያዩት ነው በሚልም ወቀሳ ቀርቦባቸዋል። ከጋዜጠኞች ለተነሳላቸው ጥያቄ ምላሽ የሰጡት ፕሬዝዳንት ዶናልድ ትራምፕ ታይቶ በማይታወቅ መልኩ የአሜሪካ ሀያልነት በእጅጉን ለማሳየት በርካታ እድሎች ዳግም ወደ አሜሪካ እየመጡ ነው ብለዋል።
የትራምፕ ከፍተኛ ባለስልጣናት በበኩላቸው ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆንም ገልጸዋል። ፕሬዝዳንቱ ሸማቾች የዋጋ ጭማሪና የገበያ ግሽበት መጨመር ስጋት አላቸው በሚል ለቀረበባቸው ጥያቄ እኔ ምንም አይነት መጥፎ ነገር እንዲፈጠር አልፈልግም ሲሉም ተደምጠዋል። አሜሪካ ከባድ አጥፊዎች ባለቻቸው 60 ሀገራት ላይ የጣለችው ከፍተኛ ታሪፍም ከረቡዕ ሚያዝያ 2017 ዓ.ም ጀምሮ ተግባራዊ መሆን ይጀምራል። ቻይና በበኩሏ አርብ ዕለት ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ ከሐሙስ ጀምሮ ለመጣል ውሳኔ አስተላልፋለች። ትራምፕ በየጊዜው የሚያደርጓቸው የታሪፍ ጭማሪዎች ለዋጋ ንረት፣ ለምጣኔ ሀብት መዳከምና የዓለም አቀፍ የንግድ ጦርነትን እንደሚያስከትልም የምጣኔ ሀብት ባለሙያዎች ተንብየዋል። የዶናልድ ትራምፕ አዳዲስ አስደንጋጭ ውሳኔዎችም እየተሻሻለ የሚመስለውን የአሜሪካንና የሀያላን ሀገራት ግንኙነትን ወዴት ሊያመራ ይችላል የበርካቶች ጥያቄ ነው። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። እንግዲህ አብራችሁን ስላላችሁም ከልብ እናመሰግናለን። አሁን ስፖርታዊ መረጃዎችን እናደምጣለን። ስፖርታዊ መረጃዎችን ሊያደርሰን ደግሞ ባልደረባዬ ሀብታሙ ምትኩ እዚህ አጠገቤ ይገኛል። ሀብታሙ እንኳን ደህና መጣ። እንግዲህ የኢትዮጵያ ፕሪሚየር ሊግ ሐዋሳ ላይ መደረጉን ቀጥሏል። ዛሬም የሚደረጉ ሌሎች የባህር ማዶ ጨዋታዎች ይኖራሉ። በተለይ በጣሊያን ሴሪ ናፖሊ አመሻሽ ላይ የሚያደርገው ጨዋታ እጅጉን ትኩረት ያገኘ ጉዳይ ይመስለኛል። በትክክል አልመሰገድ አመሰግናለሁ። ቀደም ብለን እንዳነሳው አንተም የኢትዮጵያ ፕሪሚየር ሊግ በሐዋሳ ዩኒቨርሲቲ ስቴዲየም ባሳለፍነው ሳምንት መደረግ መጀመሩ ይታወሳል። ዛሬ ደግሞ የ24ኛ ሳምንት ጨዋታዎች በተለይም ተጠባቂ በነበረው የፋሲል ከነማና የቅዱስ ጊዮርጊስ ጨዋታ ሀብሎ ጀምሯል። ሊጉ ነገም ቀጥሎ 3 ያህል ጨዋታዎች የሚጠበቁ ጨዋታዎች ይደረጋሉ። ከዛም አልፈ እዛው እየተደረገ የሚገኘው የኢትዮጵያ ሴቶች ፕሪሚየር ሊግም የ20ኛ ሳምንት መርሃ ግብሩን በነገው ዕለት ይጀምራል። ወደ ባህር ማዶ ስንሻገር ደግሞ ቀደም ብለን ያነሳው በተለይ አንተ ናፖሊ ከቦሎኛ ጋር የሚያደርጉት ተጠባቂ ጨዋታ አለ። ባሳለፍነው ሳምንት እንግዲህ ኢንተር ሚላን ከፓርማ ጋር ባደረገው ጨዋታ ነጥብ መጋራቱ ይታወሳል። ስለዚህ ዛሬ ናፖሊ ከሜዳ ውጪ ወደ ቦሎኛ አቅቶ በሚያደርገው ጨዋታ ላይ ማሸነፍ ከቻለ የነጥብ ልዩነቱ ወደ 1 የሚያጠብበት እድል ይፈጠራልና ከዛም አንፃር ጨዋታው እጅግ ተጠባቂ ነው። በእንግሊዝ ፕሪሚየር ሊግም ተጠባቂ መርሃ ግብር አለ። ከዛም አለፈ በሳምንቱ መጨረሻ ከተደረጉ ጨዋታዎች መካከል ሊቨርፑል በፉላም ሽንፈት ማስተናገዱ የሚታወስ ነው። ሊቨርፑሎች አሁን ላይ አመቱ መጨረሻ ላይ ዋንጫው ከመጠበቅ ባለፈም ስጋቶች አሉባቸው። የሚፈልጓቸው ተጫዋቾች እንዳያለቁ በተለይ አርኖልድ፣ ማመር ሳላህና ቫን ዳይክ አይነት ተጫዋቾች ከነዚህ ተጫዋቾች መካከል አንደኛው በሊቨርፑል ቆይታው ሊያራዘም እንደሚችል ፍንጭ የሰጠበትም ዜና ተሰምቷል። ዛሬ እነዚህና ሌሎችን ይዘን ወደ ተመልካቾች እንቀርባለን። የአየር ሰዓቱን ለቅቄያለሁ። አመሰግናለሁ። የኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት ጨዋታዎች በነገው ዕለትም ቀጥለው ይደረጋሉ። በነገው ዕለት 3 ጨዋታዎች የሚደረጉ ሲሆን አዳማ ከተማና ወላይታ ዲቻ ቀዳሚውን ጨዋታ ከረፋዱ 3 ሰዓት ከ30 ጀምሮ ያደርጋሉ። በ20 ነጥቦች በወራጅ ቀጠና የሚገኘው አዳማ ከተማ ባለፉት 3 ጨዋታዎች 2 ሽንፈትና 1 የአቻ ውጤቶችን አስመዝግቧል። ወላይታ ዲቻ በበኩሉ ካለፉት 6 የሊጉ ጨዋታዎች በ5 አሸንፎ በ1 አቻ የተለያየ ሲሆን በ36 ነጥቦች የ3ኛ ደረጃ ላይ ተቀምጧል። ከ9 ሰዓት ጀምሮ በሚደረገው የዕለቱ ሁለተኛ መርሃ ግብር ደግሞ ሀዲያ ሆሳዕና ከድሬዳዋ ከተማ ይገናኛሉ። ካለፉት 8 ተከታታይ ጨዋታዎች በአንድ ብቻ ያሸነፈው ሀዲያ ሆሳዕና 33 ነጥቦችን በመያዝ የሁለተኛ ደረጃ ላይ ካለው ኢትዮጵያ ቡና በ3 ነጥቦች ርቀት ላይ ተቀምጧል። ከ120 ቀናቶች በኋላ ባሳለፍነው ሳምንት በሊጉ ያሸነፈው ድሬዳዋ ከተማ ከወራጅ ቀጠናው በ5 ነጥቦች ብቻ ርቆ ይገኛል። የዕለቱ የመጨረሻ መርሃ ግብር ደግሞ ከአመሻሽ 12 ሰዓት ጀምሮ ሲደረግ መቻልና መቀሌ ሰባ እንደርታ ጨዋታቸውን ያደርጋሉ። በፕሪሚየር ሊጉ ካሸነፈ 9 ጨዋታዎችን ያስቆጠረው መቻል ከ83 ቀናቶች በኋላ 3 ነጥብ ለማሳካት ይጫወታል። በ20 ጨዋታዎች 29 ነጥቦችን የሰበሰበው ቡድኑ በደረጃ ሰንጠረዡም 10ኛ ላይ ተቀምጧል። ተጋጣሚው መቀሌ ሰባ እንደርታ ከመቻል በ4 ነጥቦች በመራቅ በ25 ነጥቦች ከወራጅ ቀጠናው በአንድ ደረጃ ከፍ ብሎ 14ኛ ላይ ይገኛል። በመጀመሪያ ዙር ጨዋታዎች ወላይታ ዲቻ ከአዳማ ከተማ 0-0 እንዲሁም መቻል ከመቀሌ ሰባ እንደርታ 1-1 ሲለያዩ ሀዲያ ሆሳዕና ድሬዳዋ ከተማን 1-0 አሸንፏል። የኢትዮጵያ ሴቶች ፕሪሚየር ሊግ የ20ኛ ሳምንት ጨዋታዎች ከነገ ጀምሮ ይካሄዳሉ። የሳምንቱ ቀዳሚ ጨዋታ ነገ ከረፋድ 3 ሰዓት ጀምሮ ሲደረግ ድሬዳዋ ከተማ ከአዲስ አበባ ከተማ ይገናኛሉ። ድሬዳዋ ከተማ በ30 ነጥቦች 7ኛ ደረጃ ላይ ሲገኝ አዲስ አበባ ከተማ በበኩሉ ከወራጅ ቀጠናው በ1 ነጥብና 1 ደረጃ ከፍ ብሎ በ15 ነጥቦች 12ኛ ደረጃ ላይ ተቀምጧል። ሁለተኛው መርሃ ግብር ከ5 ሰዓት ጀምሮ ሲደረግ ኢትዮ ኤሌክትሪክ እና አዳማ ከተማ ጨዋታቸውን ያደርጋሉ። ኢትዮ ኤሌክትሪክ 32
32 ነጥቦችን በመሰብሰብ በደረጃ ሰንጠረዡ አራተኛ ላይ ሲገኝ አዳማ ከተማ በበኩሉ 20 ነጥቦችን ሰብስቦ 9ኛ ላይ ተቀምጧል። ኢትዮጵያ ንግድ ባንክ በ47 ነጥቦች ሊጉን እየመራ ሲገኝ ሐዋሳ ከተማ በ37 እንዲሁም ሲዳማ ቡና በ34 ነጥቦች የሁለተኛና ሶስተኛ ደረጃን ይዘው ይገኛሉ። ተመልካቾች አሁን ደግሞ ከውጭ ምንጭ ወደገኘናቸው ስፖርታዊ መረጃዎች እናልፋለን። የእንግሊዝ ፕሪሚየር ሊግ የሳምንቱ የመጨረሻ መርሃ ግብር ዛሬ ምሽት ይደረጋል። ምሽት 4 ሰዓት ጀምሮ ኪንግ ፓወር ስታዲየም ላይ በሚደረገው ጨዋታ ሌሲስተር ሲቲ ኒውካስል ዩናይትድን ያስተናግዳል። የሩድ ቫን ኒስተልሮይ ሌሲስተር ሲቲ 17 ነጥቦችን ይዞ 19ኛ ደረጃ ላይ የተቀመጠ ሲሆን ባለፉት 7 ተከታታይ የሊግ ጨዋታዎች በሁሉም የተሸነፈ ሲሆን በጨዋታዎቹ ላይ አንድም ግብ ማስቆጠር አልቻለም። የቻምፒየንስ ሊግ ቦታን ለማግኘት የሚፋለመው ኒውካስል ዩናይትድ በበኩሉ የዛሬውን ጨምሮ 2 ቀሪ ጨዋታዎች እያሉት በ50 ነጥብ 7ኛ ላይ ይገኛል። ሌስተር ሲቲ ኒውካስል ዩናይትድን ካሸነፈ 4 ዓመታት የተቆጠሩ ሲሆን ሴንት ጄምስ ፓርክ ላይ በተደረገው የመጀመሪያ ዙር ጨዋታ ኒውካስል ዩናይትድ 4-0 አሸንፏል። በሌስተር ሲቲ በኩል አዲስ የጉዳት ዜና የሌለ ሲሆን በኒውካስል በኩል ደግሞ የአይዛክና ትሪፐር በጨዋታው መሰለፋቸው አጠራጣሪ ነው ተብሎ የተነገረ ሲሆን ቅጣቱን የጨረሰው አንቶኒ ጎርደን በጉዳት ምክንያት ከምሽቱ ጨዋታ ውጪ መሆኑ ተረጋግጧል። የጣሊያን ሴሪ ኤ እና የስፔን ላሊጋም የሳምንቱ የመጨረሻ መርሃ ግብሮች ምሽቱን ይካሄዳሉ። ከምሽት 3:45 ጀምሮ በሚደረገው የ31ኛው ሳምንት የጣሊያን ሴሪ ኤ የሳምንቱ መጨረሻ ጨዋታ ሬናቶ ዳል አራ ላይ ቦሎኛ ናፖሊን ያስተናግዳል። ናፖሊ በጨዋታው ማሸነፍ ከቻለ ከመሪው ኢንተር ሚላን ያለውን የነጥብ ልዩነት ወደ 1 ዝቅ ማድረግ ይችላል። ቦሎኛ በበኩሉ በጨዋታው ድል ከቀናው አታላንታን በመብለጥ ወደ 3ኛ ደረጃ ከፍ ይላል። የስፔን ላሊጋም የሳምንቱ የመጨረሻ ጨዋታ ከምሽት 4 ሰዓት ጀምሮ ሙኒሲፓል ቡታርኪው ላይ ሲደረግ ሌጋኔሽ ከኦሳሱና ይገናኛሉ። ሌጋኔሽ በ27 ነጥቦች 18ኛ ደረጃ ላይ የተቀመጠ ሲሆን ኦሳሱና በበኩሉ በ34 ነጥቦች 14ኛ ደረጃ ላይ ተቀምጧል። አሰልጣኝ ኢቫን ጁሪች ከሳውዛምፕተን ጋር በስምምነት ተለያዩ። አሰልጣኝ ሮሴል ማርቲንን ተከተው ቅዱሳኖቹን የተረከቡት አሰልጣኝ ኢቫን ጁሪች በትናንትናው ዕለት በቶተናም ሆስፐርስ ያስተናገዱትን ሽንፈት ተከትሎ ክለቡ ከሊጉ መውረዱ ማረጋገጡ የሚታወስ ነው። በዛሬው ዕለትም ከክለቡ አመራሮች ጋር ካደረጉት ውይይት በኋላም ከ107 ቀናት በኋላ ከክለቡ ጋር በስምምነት ተለያይቷል። የ49 ዓመቱ አሰልጣኝ ሳውዛምፕተንን በ16 ጨዋታዎች እየመሩ ሲሆን በሁለቱ ብቻ ድል ማድረግ ችሏል። በተያያዘም ምክትላቸው የነበረው ሳይመን ሩስክ ቡድኑን በጊዜያዊ አሰልጣኝነት እንደሚረከብም በስፋት ተዘግቧል። ቨርጂል ቫን ዳይክ በሊቨርፑል ውሉ ሊያራዝም እንደሚችል ፍንጭ ሰጠ። የክለቡ አምበልና ወሳኝ ተጫዋች የሆነው ቨርጂል ቫን ዳይክ በውድድር ዓመቱ መጨረሻ በሊቨርፑል ያለው ውል እንደሚጠናቀቅ የሚታወቅ ነው። ተጫዋቹ ከትናንቱ የፉልሃሙ ሽንፈት በኋላ ከኮንትራት ማራዘም ጋር ተያይዞ ለተነሳለት ጥያቄ በሂደት ላይ ያሉ ነገሮች እንዳሉ ተናግሯል። ዝርዝሩን ከመናገር የተቆጠበው ኔዘርላንዳዊ የመሃል ተከላካይ ወደፊት የምናየው ይሆናል ሲልም ሀሳቡን ሰጥቷል። ተጫዋቹ ከሳምንታት በፊት ለቀረበለት ተመሳሳይ ጥያቄ ምንም የማውቀው ነገር የለም ብሎ መልስ መስጠቱም የሚታወስ ነው። በሊቨርፑል 8ኛ ዓመቱ ላይ የሚገኘው ቫን ዳይክ በክለቡ 313 ጨዋታዎችን አድርጎ 8 ታላላቅ ዋንጫዎችን ማሸነፉ ይታወቃል። ተመልካቾች ለምሽቱ የነበሩን ስፖርት ዜናዎቻችን እኚህን ይመስሉ ነበር። መልካም ምሽት። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዝናቸው የፕራይም ሚዲያ ዜናዎች የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ።